ጤና ይስጥልን የተወደዳችሁ ተመልካቾቻችን ሀገሬ ትንታኔ እነሆ ከዚህ ሰዓት ጀምሮ ወደ እናንተ በቀጥታ ይቀርባል። ሱባሎ ጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ ቆይታ የምናደርግ ይሆናል። የእስራኤልና ኢራን ጉዳይ ደግሞ ዛሬ ትኩረት አድርገን የምንነጋገርበት ጉዳይ ነው። በተለይም እንግዲህ ባለፈው ሳምንት አርብ ዕለት ጀምሮ እስራኤል በኢራን ላይ ጥቃት ከሰነዘረች በኋላ የተለያዩ ጥቃት ልውውጦች እየተደረጉ ይገኛሉ። በርካቶች እንግዲህ የሞት አደጋ ደርሶባቸዋል፣ ጉዳት ያስተናገዱም አሉ። አሁንም ቢሆን ደግሞ ጦርነቱ እንደቀጠለ ይገኛል። የተለያዩ አነጋጋሪ ጉዳዮች አሉ። ደምሰው ቅድሚያ እንዴት ሰነበትክ? እግዚአብሔር ይመስገን። እንደምንድነሱ ባለው ይመስገን። እንግዲህ ቀደም ባሉ ጊዜያት በተደጋጋሚ ስናነሳው የነበረው በተለይም የኢራንና የአሜሪካ ድርድር ውጤት አላመጣ ብሎ እንግዲህ በጦርነቱ በይፋ ተጀምሯል። ጦርነቱ ከተጀመረበት ጊዜ በኋላም የተለያዩ ነገሮች እየተሰሙ ይገኛሉ። በተለይም ኢራን ያልተጠበቁ አይነት ጉዳቶችን እስራኤል ላይ ማድረስ ትችላለች። እስራኤልም ደግሞ የተለያዩ ጥቃቶችን አድርሳ ኢራን ላይ ከፍተኛ የጦር አመራሮቿን እስከ መግደል የደረሰ የኒውክሌር ሳይንቲስቶቿንም እስከ መግደል የደረሰ ጥቃቶችን አድርሳለች። አሁንም እያደረሰች ትገኛለች። እንግዲህ እኛ እዚህ ስቱዲዮ ከመግባታችን ከ2-3 ሰዓታት በፊትም የተለያዩ ዜናዎች ተሰምተዋል። መገናኛ ብዙሃን የተለያዩ መረጃዎችን እያወጡ ይገኛሉ። እንግዲህ ኢራን እስራኤል ላይ ባደረሰችው ጥቃት በተለይም አንድ ሆስፒታል ላይ እዛ አካባቢ ደርሷል በተባለ ጥቃት በርካቶች ጉዳት ስለማስተናገዳቸው ተሰምቷል። እስራኤልም ደግሞ ኢራን የኒውክሌር ጣቢያ ላይ እንዲሁ ጥቃት አድርሳለች። ያም የተለያዩ ጉዳቶችን እንዳስከተለ ተሰምቷልና የጦርነቱን ሁኔታ እንዴት ትመለከተዋለህ? ሰሞናዊ ጉዳዮች ከሚለው ከሱ እስኪ መነሻችን እናድር። ያው ጦርነቱን ስናነሳ ቀደም ብለንም የነበሩትን ስጋቶች ስናነሳ ነበረ ከአሜሪካ ጋር ከነበረው ስምምነት ጊዜ አንስቶና በተለይ በዋናነት ጥቃቶችም ወደ ጦርነትም ሊገባ ይችላል ተብሎ ይታሰብ የነበረው ከአሜሪካ በኩል ነበረ። ግን በሌላኛው መልኩ የአሜሪካ ስትራቴጂካዊ አጋር ነች የምትባለው እስራኤል ሆናለች ጥቃቱን የጀመረችው በኢራን ላይ ማለት ነውና ያው ጥቃቱ በተደጋጋሚ በዜናዎቻችንም ሽፋን እየሰጠናቸው የነበሩ ጉዳዮች ነበሩ። ሲፈጸሙ የነበሩ ጥቃቶች በተለይ በእስራኤል በኩል ተደጋጋሚ በርከት ያሉ ጥቃቶች ይፈጸሙ ነበረ። እነዛም ጥቃቶች ደግሞ በዋናነት ኢላማ አድርገው ተኮሱ የነበሩት እርምጃዎች የሚወሰዱ የነበሩት የኢራን የኒውክሌር ጣቢያዎች ላይ እንዲሁም ከፍተኛ ወታደራዊ አዛዦች ላይ እንዲሁም ደግሞ የኒውክሌር ሳይንቲስቶች ላይ ያነጣጠሩ ናቸው ጥቃቶቹ በተደጋጋሚ ሲፈጸሙ ያየናቸው። ሰሞኑንም እንግዲህ 7ኛ ቀኑን ያዘ ይመስለኛልና እዚህ 7ቱም ቀን እንደዚህ አይነት ጥቃቶችን ነው ከእስራኤል በኩል እየተስተዋለበት ያለው። ያው በኢራን በኩል ያው ከፍተኛ ጉዳቶችን ያደረሱ ናቸው ማለት ይቻላል። እነዚህ ጥቃቶች በተለይ የተለያዩ የኒውክሌር መሰረተ ልማቶች ላይ ከሚደርሱ ጥቃቶች በተጨማሪም እነዚህ ከፍተኛ የሚባሉ አመራሮች ላይ የተፈጸሙት ግድያዎች በኢራን ላይ ያው ቀላል የማይባሉ ጉዳት የሚያደርሱ ናቸው ተብሎ ይታሰባል። በሌላኛው በኩል ደግሞ ያው ኢራንም በጣም ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል እየተኮሰች ነው። እስካሁን ባሉት ቀናቶች ውስጥ ያልተቋረጡ ናቸው። በነዛ ጥቃቶችም ቀላል የማይባሉ ጉዳቶች በእስራኤል ላይ ደርሷል። ሰዎች ህይወት እንዲያልፍ አድርጓል እነዚህ ጥቃቶችና ከዛም ባለፈ ምናልባት ታርጌት ተደርጎ ኢላማ አድርጎ ምናልባት መታለች ተብላ ልታሰብ የምትችለው ኢራን ከተኮሰቻቸው ሚሳኤሎች ውስጥ የሞሳድ ዋና መስሪያ ቤት ላይ ተፈጸመ የተባለው ጥቃት ነው እና ከዛ ውጭ ያሉት የተለያዩ መሰረተ ልማቶች ይሄኛውም እንግዲህ የዛሬው ዕለት ተፈጸመ የተባለው የኢራን ጥቃት ያው ኢራን እያለች ያለችው ወታደራዊ ካምፕ አቅራቢያ የሚገኝ ወታደራዊ ካምፕ ላይ ነው የሚል መረጃ ነው እየሰጠች ያለችው። በእስራኤል በኩል ደግሞ እየተባለው ቀጥታ ሆስፒታሉ እንደተመታ ሶሮካ የሚባለው ሆስፒታል ነው እንደተመታ የተገለጸውና እንደዚህ አይነት ቦታዎች ናቸው በስፋት በኢራን በኩል ጥቃት ሲፈጸም የሚታየው። በዚህ ሁኔታ አሁን ጦርነቱ እየታየም እንዳለው እየሄደበት 7 ቀናት የመጣበት መንገድ ሌሎች ዓለም አቀፉ ማህበረሰብ እያለ እንዳለው ጦርነቱን ማረጋጋትና ወደ ንግግር መመለስ የሚሉት ነገሮች ብዙም እየታዩበት አይመስልም። በዋናነት ይሄ የተባባሰ የሚቀጥል ሌሎች ሀገራትንም እየሳበ የሚቀጥል አይነት አዝማሚያ እየያዘ ነው የሚገኘው። ምናልባት ወደ ኋላ የምናነሳው ይኖራል እንደ አሜሪካም ሌሎቹ ምዕራባውያን ሀገራት እንዲሁም ሌሎች የኢራን አጋር ሀገራት ናቸው የሚባሉ ሀገራትም በተለያየ መልክ እየሰነዘሯቸው ያሉ ሀሳቦች አሉ። ማስጠንቀቂያዎች፣ ማሳሰቢያዎች እንዲሁም የተለያዩ ወታደራዊ ዝግጅቶችን በተለያየ መልክ እየታየ ነው በሌሎች አገራት ላይም እና
አሁን ያለው ጦርነቱ ሁለቱ ሀገራት ላይ ያተኮረ ትኩሳት ቢሆንም አካሄዱ ግን ሌሎች ሀገራትን የሚስብ መስሎ ነው እየታየኝ ያለው። አው በተለይም እንግዲህ የኢራንና እስራኤል ጦርነት ሲጀመር ግልጽ የሆኑ ግቦች ነበሩት የሚል እምነት አለኝ። በተለይም በእስራኤል በኩል አንደኛ እንደ ስጋት እስራኤል እንደ ስጋት ላለፉት ዓመታት ስታነሳው የነበረው ጉዳይ የኢራን የኒውክሌር ፕሮግራም ነው። ስለዚህ በተለይም 9 የሚደርሱ የኒውክሌር መሳሪያዎችን ለማምረት እጅጉን ተቃርባለች። የሳምንታት እድሜ አለፍ ሲልም የቀናት እድሜ ብቻ ነው የሚቀራት እነዚህን ለማምረት በሚል በእስራኤል ባለስልጣናት በኩል በተደጋጋሚ ሲነሳ ነበር። ስለዚህ ጥቃቱ ወይም ዘመቻው ሲጀመር የእስራኤል ዘመቻ ማለት ነው ይህንን የኒውክሌር ፕሮግራም የኢራንን የኒውክሌር ፕሮግራም ማለት ነው እሱን ማቋረጥ ወይም እንዲቆም ማድረግ ከተቻለም ደግሞ ሙሉ በሙሉ ኢራን ያላትን የኒውክሌር መሰረተ ልማት ማውደምን እንደ አንድ የመጀመሪያና ዋና ግብ ተደርጎ የተወሰደ ጉዳይ ነው። ኢራን ደግሞ ራሴን እየተከላከልኩ ነው በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት እኔ ጋር የተቃጣውን ጥቃት እየተከላከልኩ ነው፣ ለዛ ነው ጥቃት የምፈጸመው በሚል ነው እንግዲህ የሚያስቀምጡት የየራሳቸውን አመክንዮ ማለት ነው። በተለይም እንግዲህ የቡድን 7 አባል ሀገራትም በነበራቸው ስብሰባ ወቅት አስረግጠው የተናገሩት እስራኤልም አሜሪካም ከዚህ ቀደም በተደጋጋሚ የሚናገሩት ጉዳይ የኢራን የኒውክሌር ፕሮግራም ማለት ለእስራኤል ቀጥተኛ የሆነ ጥቃት ነው። ስለዚህ ከስጋትም ያለፈ ጥቃት ነው። ስለዚህ ያ ኒውክሌር ተመረተ ማለት ዓለምን ልታፈነዳው ትችላለች ኢራን በሚል ነው በአሜሪካም በእስራኤል ዘንድ የሚነሳው። ስለዚህ እስራኤል ትኩረት አድርጋ ጥቃቶችን የምትፈጽመው የኒውክሌር ጣቢያዎች ላይ ነው የሚሆነው። እንግዲህ አራክ በሚባለው አካባቢ ያለ የኒውክሌር ጣቢያም ተመቷል። እንግዲህ ዛሬ ሐሙስ ጠዋት አካባቢ ማለት ነው። ይህ ጣቢያ በአብዛኛው ስራ ላይ አይደለም በሚል ነው የሚገለጸው። ነገር ግን ዩራኒየም ወደ ማብለል ሂደት ውስጥ በአጭር ጊዜ ውስጥ መግባት የሚችል አይነት ጣቢያ ስለሆነ ለዛ ሲባል ተመቷል በሚል ነው እንግዲህ የሚጠቀሰው። በተለይም ኢራን ውስጥ እስከ 12 የሚደርሱ የኒውክሌር መሰረተ ልማቶች እንዳሉ ነው የሚነገረው። የተወሰኑት ለጥናትና ምርምር የሚውሉ ናቸው። 1-2 አካባቢ የሚሆኑት ደግሞ በተለይም ናታንዝ የሚባለውና አንዱ ደግሞ ፎርዶ የሚባለው አካባቢ ላይ ከምድር በታች የሆኑ የዩራኒየም ማብለያ ጣቢያዎች አሉ በሚል ነው የሚነገረው። ሌሎቹ ደግሞ ምንነታቸው ያልታወቁም የተለያዩ ጣቢያዎች ከኒውክሌር ጋር የተያዙ ጣቢያዎች እንዳሉ ይነገራልና እስራኤል በጥቃቷ ትኩረት የምታደርገው እነዚህ አይነት ቦታዎች ላይ ነው። ነገር ግን የምታስበውን ግብ ማሳካት ትችላለች ወይ የሚለው በትልቅ ጥያቄነት ይነሳል። በተለይም ደግሞ አሜሪካ እንግዲህ እስካሁን ድረስ በጦርነቱ ላይ ቀጥተኛ ተሳታፊ አይደለሁም በሚል ነው የምታነሳው። አርብ ዕለት ጦርነቱ ከተጀመረበት ጊዜ ጀምሮ ፕሬዚዳንት ዶናልድ ትራምፕ ያለው ነገር ስለ ጥቃቱ እስራኤል ጥቃት እንደምትፈጽም እናውቃለን፣ ግን ቀጥተኛ የሆነ ተሳትፎ የለንም፣ እስራኤል በራሷ ነው ጥቃቱን እያከናወነች ያለችው በሚል ተነስቷል። ይሁንና ጦርነቱ እንግዲህ እየተባባሰ ከሄደ በኋላ ኢራን ከሰነዘረቻቸው ሚሳኤሎች መካከል እንደው በተለይም በመጀመሪያዎቹ 2 ቀናት ከሰነዘረቻቸው ሚሳኤሎች መካከል ወደ እስራኤል ማለት ነው 12 የሚደርሱትን አሜሪካ እንደመከተች የተለያዩ መረጃዎች የሚጠቁሙ መረጃዎች አሉ። ስለዚህ በመከላከሉ ረገድ አሜሪካ ተሳታፊ ሆናለች። እስካሁን ግን እኛ ስቱዲዮ እስከ ገባንበት ሰዓት ድረስ አሜሪካ በማጥቃቱ ረገድ ተሳትፎ እያደረገች አይደለም። ነገር ግን የኢራን የኒውክሌር መሰረተ ልማት ሙሉ በሙሉ መውደም ካለበት አሜሪካ ተሳትፎ ልታደርግ እንደሚገባ ነው የሚነገረው። በተለይም ያንን ማድረግ የሚችል መሳሪያ ያላት አሜሪካ ስለመሆኗ ነው የሚነገረውና የአሜሪካ በጦርነቱ ላይ ሊኖር የሚችለው ተሳትፎ ከጦርነቱ እኩል አነጋጋሪ ሆኖ የቀጠለ ጉዳይ ነው። በተለይም ፕሬዚዳንት ዶናልድ ትራምፕ በተለያዩ ጊዜያት የተለያየ አይነት መልክ ያላቸውን አስተያየቶች ይሰጣሉና በተለይም ጦርነቱ ተባብሶ የሚቀጥል ከሆነ ወይም የጦርነቱ ቀጣይ ዕጣ ፈንታ በአሜሪካ ተሳትፎ ላይ የሚወሰንበት ሁኔታ አለ። እንዳነሳነው የእስራኤል አቅም ውስን የሚሆንበትም አካሄድ ስላለ ኢራንም ደግሞ በተለይም ጦርነቱን ያስጀመረችው እንግዲህ እስራኤልም ከመሆኗ ጋር ተያይዞ ኢራን የመከላከያ ያጸፋ እርምጃዎችን ነው እየወሰደች ያለችው። ስለዚህ እስራኤል ጦርነቱን ካቆመች ኢራን ልታቆም የምትችልበት እድል ሰፊ ነው። ወይም በግልጽም ከዚህ በፊትም የተነገሩ ጉዳዮች አሉ። በቃ ጥቃት ማድረሳቸውን ያቁሙ፣ እኛ ራሳችንን እየተከላከልን ነው በሚል ያነሱ። ስለዚህ የእስራኤል ጉዳይ የሚወሰነው ደግሞ ግቧን ከማሳካቷ ጋር ነው። ያ በቀጥታ ከአሜሪካ ተሳትፎ ጋር ይገናኛልና የአሜሪካ ተሳትፎ ጉዳይ እናንሳ እስኪ። እንዴት ትመለከተዋለህ? እውነት አሜሪካውን በቀጥታ እየተሳተፈች አይደለም ማለትስ እንችላለን ወይ ከሚለው እየተሳተፈች አይደለም ማለት ይቻላል ተብሎ አይታሰብም። በአብዛኛው በእስራኤል የታጠቀቻቸው መሳሪያዎች የተለያዩ በመረጃዎች በተለያዩ መልኩ ያሉ የሚቀርቡ ድጋፎች በዋናነት የሚገኙት ከአሜሪካ ነውና እንደተባለውም ደግሞ ያው ቀደም ብለው ትራምፕ
አምነውታል። ይሄ ጥቃቱን እንዲፈጸም ፍቃድ አልሰጠንም እንጂ እንደሚፈጸም እናውቃለን ብለዋል። እና ያ ደግሞ ሌላም የሚገናኘው የኔታንያሁ ይመስለኛል የሰጡት አንድ መግለጫ ላይ ትራምፕ ይሄ ስምምነቱ ሰሞን ላይ ያወጧቸው ይናገሯቸው የነበሩት ንግግሮች ጥቃት እንደማይፈጸም ወደ እርምጃ እንደማይኬድ አይነት ነገሮችን ነበር ሲናገሩ የነበሩት እና ያ መሆኑ ለኢራን እንድትዘናጋና እስራኤል የምትፈጽማቸው ወይም ከዛ በኋላ የፈጸመቻቸው ጥቃቶች ስኬታማ እንዲሆኑ እድል ከፍቶልናል የሚል ሀሳብ ከእስራኤል በኩል ሲሰነዘር ሰምተናል። እና ይሄ በራሱ ቀላል አይደለም። ይሄ እንደ ትንሽ ድጋፍ የምናያቸው ድጋፎች አይደሉም። ግን ከዛ ከፍ ስንል ደግሞ በወታደራዊ ማቴሪያሎች ድጋፍ በኩል እስራኤል አብዛኞቹን ማቴሪያሎች የምታገኘው ከአሜሪካ ነው። አሁንም በተለያየ መልኩ የጦርነቱ መነሻ ምክንያትም አሁንኛው ግጭት መነሻ ብለን የምናነሳውም ቀድሞ አሜሪካና ኢራን ያደርጉት የነበረው ድርድር እንደመሆኑ መጠን በድርድሩ ላይ ኢራን እንድታደርግ የሚፈለገው ነገር አለ። የኒውክሌር መሳሪያ በፍጹም እንዳትታጠቅ ያን ስምምነት እንድትፈርም ነው። ይህንን ስምምነት ደግሞ በዋናነት እንዲተገበር እንድትፈርም ከፍተኛ ፍላጎት ያላት ያው አሜሪካ ብትሆንም ተደራዳሪው ሀገር የእስራኤል ነው ከፍተኛ ፍላጎቱ። ያንንም ደግሞ ያመጣው መካከለኛ ምስራቅ ላይ ያሉ ውጥረቶች የምናውቃቸው ውጥረቶች አሉ። ከእሱ ጋር ተያይዞ ከፍተኛ ስጋቴ ናት ብላ ስለምታስብ ነው ኢራንን እና ያ መሆኑ በራሱ እስካሁንም የመጣበት መንገድ ይሄ መሆኑ አሜሪካ ቀጥታ ወደ ጦርነቱ አሁን ላይ እየተሳተፈች አይደለም ብሎ ለማሰብ ትንሽ ያስቸግራል። በቀጥታ ወታደሮች ተሳትፎበት ወይም ደግሞ የአየር ኃይሏን መሳሰሉት ነገሮችን ልካ እየተሳተፈች ባይሆንም እስራኤል እየተጠቀመችባቸው ያሉ ጦር መሳሪያዎች የተለያዩ ነገሮች በሙሉ ከአሜሪካ የሚገኙ ናቸው፣ ከመረጃ ጭምር ማለት ነው። እና አሁንም የምናነሳቸው ነገሮች አሉ። ትራምፕ በተደጋጋሚ እየተናገሯቸው ያሉት ነገሮች አሁንም ማስጠንቀቂያ የሰጡ ነው። ኢቨን እንግዲህ የእስራኤልን እርምጃ እስከማወደስ የደረሰ ንግግሮችን ተናግረዋል። ኢራን እነዚህ አይነትን እንቅስቃሴዎች እስካላቆመች ድረስ በፍጹም እንደማትጠቀም ስምምነት እስካልፈረመች ድረስ ይሄኛው አይነት ጥቃት ይቆማል ተብሎ እንደማይታሰብ የተለያዩ ንግግሮችንም አድርገዋል። ትላንትናና ዛሬም የወጡ መረጃዎች የሚያሳዩት ያው በቀጥታ ወደ ጥቃቱ እንገባለን አንገባም የሚለውን ያው ዶናልድ ትራምፕ እየተናገሩት አይደለም፣ ግን ያው ተጠባቂ ነው። ከንግግራቸው የምንረዳው ያንን ነው። ሊሆንም ላይሆንም ይችላል። የምንገባበት ሁኔታ ሊኖርም ይችላል ላይኖርም ይችላል። ድንገት ነው የተለያዩ ውሳኔዎችን ልንወስን የምንችለው ልንቀይር የምንችለው። አሁን ባለው ሁኔታ እንዲናደርጋለን እንዲህ አናደርግም ብለን መናገር አንችልም የሚል ሀሳብ ገልጸዋል። ግን ደግሞ በተለያየ መንገድ ኢራናውያንን እያስጠነቀቁ ነው። የኢራን አመራሮችም በጣም በከፍተኛ ደረጃ ማስጠንቀቂያዎችን፣ ዛቻዎችን ሲሰነዝሩ ደግሞ እናያለን እና በእስራኤል በኩል እየተፈጸመ ያለውን ጥቃትና የትራምፕን እያደረጓቸው ያሉ ንግግሮችን ካየን እንዲሁም ደግሞ በአጠቃላይ በሀገር አቀፍ ደረጃ በአሜሪካ ኢራንን ማጥቃት የሚቻልበትን ረቂቅ ኦልሬዲ አጽድቀዋል ትራምፕ። ያንን ማጽደቃቸው በራሱ ወደ ጥቃቱ የመጣች እንደሆነ ገፊ ማሳያ ነው። ያው እየተባለ ያለው ያንን ረቂቅ አጽድቀ ነው ቢሆንም ወደ ተግባራዊነት እንዳልተሄደ ወደዛ ውሳኔ ደረጃ ላይ እየደረሰ እንዳልሆነ ነው እየተገለጸ ያለው። ያ ውሳኔ የሚጠበቀው የትራምፕን ውሳኔ ነው የሚጠበቀው። ትራምፕ ወደ ጦርነቱ ይገባ አይገባ የሚለውን ውሳኔ እስኪሰጡ ነው የሚጠበቀው። ያንን ለማድረግ ደግሞ ያው ዶናልድ ትራምፕ ከዚህም በፊት በተለያዩ ጉዳዮች ላይ በምናውቃቸው የውሳኔ አወሳሰናቸው ድንገት እንደዚህ አይነት ለየት ያሉ ውሳኔዎችን ሊወስኑ እንደሚችሉ ይጠበቃል። እስካሁን ያሉት መረጃዎች እነዚህን ነው የሚያሳዩት። በተለይ ከድጋፍ ከተለያዩ ነገሮች አንጻር በዋናነት እንግዲህ የኢራን ቅድም አንተ ያነሳኸዋል ጦርነቱ ላይ እስራኤል በምታደርጋቸው ጥቃቶች ኢራንን የሄደችበት ካለው መንገድ ወደ ኋላ ይመልሷታል ወይም ደግሞ የሚፈለገውን ውጤት ያመጣል ተብሎ እንዳይታሰብ የሚያደርጉ ብዙ ምክንያቶች አሉ። ካለው ወታደራዊ አቅም፣ የኢራን ወታደራዊ ዝግጅት፣ በተለይ ዓላማው ጦርነቱ የኢራንን ኒውክሌር ጣቢያዎች ማውደም እና ይሄ ኒውክሌር የሚባል ነገር እንዳይኖራት ማድረግ ነው እና የኢራን ኒውክሌር ጣቢያዎች ቅድም ያነሳቸው ወደ 10 ምናምን የሚሆኑ ኒውክሌር ጣቢያዎች አሉ። ከነዛ ውስጥ ደግሞ በተለይ በልዩነት የተሰሩት ሁለቱ በቀላሉ ጥቃት ማድረስ የሚቻል አይደለም እና የአሜሪካ ወደ ጦርነቱ መግባት እስራኤል በጣም አብዝታ የምትደግፈውም እነዚህን ጣቢያዎች በተለይ ለማጥቃት ያስችላል የሚባለው መሳሪያ በአሜሪካ እጅ ብቻ ያለ ነው ተብሎ ስለሚታሰብ ነው። እሱኛው መሳሪያ ምናልባት ጂቢዩ 57 ወይም ደግሞ በንከር በስተር ተብሎ የሚጠራው ቦምብ ነው እና ይሄኛው ቦምብ በብቸኝነት በአሜሪካ እጅ መገኘቱ እነዛን የኒውክሌር ጣቢያዎች
እንዳይሆኑ ለማድረግ ወይም ደግሞ ጉዳት እንዲደርስባቸው ለማድረግ የግድ ያ መሳሪያ አስፈላጊ ነው። ያ ደግሞ ሊሆን የሚችለው አሁን ባለው ሁኔታ አሜሪካ ቀጥታ መሳሪያውን ለእስራኤል ደግፋ ሳይሆን ያው አሜሪካ ራሷ ወደ ጦርነቱ ገብታ ያንን ጥቃት የምታደርስ ከሆነ ነው። ምናልባት እነዚህ ሚሳኤል ኒውክሌር ካምፕ እንትኖች ላይ ጣቢያዎች ላይ እስራኤል ሙከራዎችን አድርጋ ነበር በሚሳኤል ለመምታትና በተለይ ይሄ ከሁለቱ በጣም ከፍተኛ አቅም አላቸው ከሚባሉት ውስጥ አንዱ የሆነው ይሄ ፎርዶ የሚባለው የኒውክሌር ማብለያ ጣቢያ ላይ የኒውክሌር ሚሳኤል ትላንት ይመስለኛል ጥቃት አድርሳበት ነበር፣ ግን ምንም አይነት ጉዳት ሊደርስበት አልቻለም። ያው ከምድር በታች ስለሆነ ምድር ላይ ያሉት የተለያዩ ህንጻዎች እንደዛ ጉዳት ሊደርስባቸው ይችላል። ግን ከምድር በታች በተለይም ዩራኒየሙ የኒውክሌሩ የሚገኝበት ቦታን መምታት አይቻልም ነው። አሁን እስራኤል ያላት መሰረተ ልማት ያላት የጦር አቅም ያንን ማድረግ አይችልም። ያሏት የጦር ጄቶች ራሱ ይሄንን ባንከር በስተር ያለውን ቦምብ መሸከም አይችሉም። ወደ እንግዲህ ክብደቱ ወደ 30,000 ፓውንድ ወይም ደግሞ ከ13,000 ኪሎ ግራም በላይ ይሆናል ተብሎ ነው የሚጠበቀው። ይሄ ማለት ከ130 ኩንታል በላይ የሆነ ነው። ምናልባት እንግዲህ በመኪና እንኳን ልንገልጽ ብንችለው አንድ ሁለት አይሱዙ ወይም አንድ ኤፍኤስአር መኪና ሊይዙት የሚችሉት አይነት ክብደት ነው። በጣም ከፍተኛ የሆነ ክብደት ያለው እሱንም ለመጣል ደግሞ የተለዩ አይነት መሳሪያዎች በተለይም ጄቶች ያስፈልጉታል። በተለይም አሜሪካ አላት ተብሎ የሚጠራው ይሄ ቢ2 የሚባለው ቦምብ ጣይ ጄት እሱ እንግዲህ ያንን መሸከም ይችላል፣ እሱ ነው መጣል የሚችለው በሚል ይነሳል። አሜሪካ በእርግጥ ተግባራዊ እንቅስቃሴዎች እኮ አሏት አይደል? ለምሳሌ ህንድ ውቅያኖስ አካባቢ ያለ የአየር ምድቧ ላይ ወደ 6 የሚደርሱ ቢ2 እንግዲህ ይሄ በጣም ወሳኝ የሚባሉት ቦምብ ጣይ ጄቶች እዛ አካባቢ አሏት። እንዲሁም ደግሞ ከሰሞኑ ደግሞ የተወሩ ወሬዎች አሉ። የነዳጅ መሙያ ታንከሮች ወደዚህ አካባቢ እንዲንቀሳቀሱ ተደርጓል፣ ወደ መካከለኛው ምስራቅ ቀጠና እንዲንቀሳቀሱ ተደርጓል በሚል ይነሳል። ከዛም ደግሞ ኳታር ላይ ያላት የአየር ምድብ ደግሞ እዛ ላይ ያሉ እንቅስቃሴዎች በተወሰነ መንገድ እንዲገቱ አድርጋለች። ምክንያቱም ኢራን እንግዲህ ከአሜሪካ ጋር ወደ ተኩስ ልውውጥ የምትገባ ከሆነ እዛው መካከለኛው ምስራቅ አካባቢ ያሉትን የአሜሪካ መሰረተ ልማቶች ነው ልትመታ ትችላለች ተብሎ የሚጠበቀው። ስለዚህ ኳታር ውስጥ ያለው መሰረተ ልማት አንዱ ነው። እዚህኛ ጎረቤት ጅቡቲ አካባቢ ያለውም ደግሞ የአየር ምድብ እሱም ጥቃት ሊደርስበት ይችላል በሚል እንግዲህ ዝርዝር ውስጥ ከገቡ ጉዳዮች ወይም የአሜሪካ ንብረቶች መካከል የሚጠቀሱ ናቸውና አሜሪካ የተለያዩ እንቅስቃሴዎች አሏት። ነገር ግን ተግባራዊ ልታደርግና ላታደርግ የምትችልበት ሁኔታ በቅጽበቶች ሊወሰን የሚችል እንደሆነ ነው ፕሬዚዳንት ዶናልድ ትራምፕ የሚናገሩትና አሁን የማደርገውን ነገር ማንም አያውቅም፣ በአንድ ቅጽበት ከአንዱ ጽንፍ ወደ አንዱ ጽንፍ ውሳኔ ሊቀይር ይችላል በሚል የሚያነሱት ነገር አለ። በእርግጥ ዶናልድ ትራምፕ ጦርነቱን አይፈልጉትም በሚል ነው የሚጠቀሰው። የጦርነቱን ውጤት በእርግጥ ይፈልጉታል። ኢራን የኒውክሌር መሳሪያ እንዳትታጠቅ ይፈልጋሉ። ነገር ግን እሱን የሚያደርጉበት በሰላማዊ ንግግር እንዲሆን ነው የእሳቸው ፍላጎት። ወደ ጦርነት ተገብቷል፣ መመለስ የማይቻልበት አይነት ሁኔታ ውስጥ ያለው አሁንም ቢሆን ንግግር እንዲደረግ ይጠበቃል። በእርግጥ ኢራናውያን ብዙ ተጎድተዋል፣ እንድንነጋገር ይፈልጋሉ በሚል ያነሱት ጉዳይ አለ። ኢራን በበኩሏ ደግሞ ምንም አይነት የንግግር ፍላጎት እንዳለ ለአሜሪካ አልገለጽኩም እስካሁን ድረስ በሚል የምታነሳው ነገር አለ። በእርግጥ ሁሉንም አካላት ያስማማል። አሁን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያነሱት ጉዳይ አለ። ጉዳዩ ወይም ችግሩ በተለይም የኢራን የኒውክሌር ጉዳይ በሰላማዊ መንገድ ወይም በዲፕሎማሲያዊ መንገድ የሚፈታ ከሆነ እኛም ደስተኞች ነን። ነገር ግን እንደዚህ አይነት መፍትሄ ይኖራል ብለን አናስብም ብለው ነው የሚያስቀምጡት። በእርግጥም ደግሞ ኢራን በግልጽ እስካሁን ድረስ የምታራምደው አቋሟ የኒውክሌር ፕሮግራም ጉዳይ የሉዓላዊነት ጉዳይ ነው። ስለዚህ በሱ ዙሪያ ማንም ሀገር ሊያዘኝ አይችልም፣ የማንንም ሀገር ትዕዛዝ አልቀበልም ነው የምትለው። ስለዚህ አሜሪካም ከዛ ውስጥ ትካተታለችና የመምታቱ ጉዳይ በእስራኤል አስገዳጅ መስሎ ነው የሚታየው። በተለይም ሁለቱን ናታንዝ እና ፎርዶ የሚባሉትን የኒውክሌር ጣቢያዎች መሬት ድረስ ዘልቆ ያላቸውን ከኒውክሌር ጋር የተያያዘውን መሰረተ ልማት ወይም የዩራኒየም መጠንን ማውደም መቻል የእስራኤል ትልቋ ግብ ነው። ያ ግን ያለ አሜሪካ ድጋፍ አይሆንም የሚለው ጉዳይ ነው አሁንም ድረስ በርካቶችን መነጋገሪያ ሆኖ የቀጠለው። ፕሬዚዳንት ዶናልድ ትራምፕንም ያስጨነቃቸው ይመስላል ጉዳዩ። በተለያዩ ጊዜያት የሚያነሱት ከዚህ ጋር የተያያዘ ሀሳብ ዓለምን እያነጋገረ ነው የሚገኘው። አያቶላ አሊ ካሚኒ እንዲገደሉ አንፈልግም ሲሉ ተደምጠው ነበር። መለስ ብለው ደግሞ ያሉበትን ቦታ እናውቃለን፣ ኢራን እንግዲህ ሙሉ በሙሉ እጇን የማትሰጥ ከሆነ ወደዛ አይነት ሂደትም ውስጥ ልንገባ እንችላለን፣ አያቶላህን ወደ መምታት ሂደት ውስጥም ልንገባ እንችላለን የሚልም ደግሞ ሌላ አይነት ንግግር ተናግረዋልና አስጨናቂ የሆነበት ደረጃ ላይ ደርሷል ማለት እንችላለን ጦርነቱ።
አው ትንሽ ከበድ ያለ ነው። አሁን አንተም ያነሳቸው ነገሮች ናቸውና ይሄ በቀላሉ ወደ ሰላም ማምጣት የሚባሉት ነገሮች በተለይ በኢራን በኩል ከዚህም በፊት ተደጋግሞ ሲነሳ ነበረ። አሁን በእስራኤል በኩል የሚነሳው በሰላማዊ መንገድ ዲፕሎማሲያዊ መንገድ እንዲፈታ ይፈልጋል። ችግሩ ግን በኢራን በኩል ያንን የማድረግ ነገር ይኖራል ብለን እምነት የለንም የሚል ሀሳብ ነው በእስራኤል በኩል የሚነሳውና እሱን እንደማሳያ ሊሆን የሚችሉት በተለይ አሁን ትራምፕ ወደ ኒውክሌር ስምምነቱ ከተመለሱ በኋላ ከኢራን ጋር እያደረጉት ያሉ ድርድር እንደማሳያ ሊሆን ይችላል። ያው በአሜሪካን በኩል የሚቀርቡት የመደራደሪያ ሀሳቦች ኢራን ኒውክሌር መሳሪያ በፍጹም ሊኖራት አይችልም የሚል አይነት መደራደሪያ በሱ ላይ እንድትስማማ ነው የሚፈልገው። ኢራን ደግሞ ያን ልትስማማ በፍጹም እንደማትችል እንዳልከው የሉዓላዊነት ጥያቄ ተደርጎ ነው የሚወሰደውና በእነዚህ ጉዳዮች ላይ ወደ ስምምነት ይመጣል የሚል እምነት ይኖራል ተብሎ አይታሰብም። ምናልባትም ተሳክቶላቸው አሜሪካም ወይም እስራኤል እነዚህን የኒውክሌር ጣቢያዎች ላይ ጉዳት ማድረስ ወይም ደግሞ ማውደም የሚችሉ ከሆነ ምናልባት ያኔ ነው ወደዚህ አይነት ስምምነት ሊመጣ የሚችላል ተብሎ የሚታሰበውና አሁን ባሉት ሁኔታዎች ግን ኢራን በዚሁ መንገዷ እንደቀጠለች ስለሆነ የኒውክሌር ማብላላት እንቅስቃሴዋ እንደቀጠለች ነው። የተወሰኑም ደግሞ የኒውክሌር መሳሪያዎች እንዳሏት ይነገራልና በዚህ ሁኔታ ውስጥ ወደ ስምምነት ይመጣል ተብሎ አይታሰብም። እስካሁን ኢራን ከምታራምዳቸው እንቅስቃሴዎች አንጻር ይበልጥንም ሊሆን ይችላል ተብሎ የሚታሰበው ሌሎችንም ሀገራት ቅድም ስል እንደነበረው ሌሎችን ሀገራት የመሳብ እድሉ ሰፊ ይሆናል የሚል ምልከታዎች ናቸው ያሉት። እንዳልነው አሁን አሜሪካ ኦልሬዲ ጫፍ ላይ ነው ያለችው ወደ ጦርነቱ ለመግባት ያሉት አዝማሚያዎችም ቅድም አንተ የሚያነሳቸው የተለያዩ በመካከለኛው ምስራቅ ያሉ የአሜሪካ ካምፖች ጥቃት ሊደርስባቸው ይችላል በሚል ፍርሃት የተለያዩ እንቅስቃሴዎችን እያደረገች ነው አሜሪካ። ከስጋትም ባለፈ በተለያዩ የዓለም ሀገራት ያሉ አካባቢዎች የሚገኙ ወታደራዊ ትጥቆቿን የአየር አውሮፕላኖችን፣ መርከቦችን እንዲሁም ጭምር ወደ መካከለኛው ምስራቅ የማስጠጋት አይነት እንቅስቃሴዎች በተለይ በዚህ ሳምንት በስፋት እየታየ ነው የሚገኘውና እነዚህ ነገሮች ያው ጦርነቱ ላይ አሜሪካ ወደ ቀጥታ ለመግባት ኦልሬዲ ጫፍ ላይ እንደሆነች የአንዲት ቃል ብቻ እየተጠበቀ እንደሆነ ማሳያ ነውና ይህ መሆኑ በራሱ ደግሞ በተለያየ መንገድ ሀሳባቸውን ሲገልጹ ነበሩ ያልናቸው ሀገራትም አሉና እዛው ከመካከለኛ ምስራቅም ከሌሎችም ይሄ የሌላ ሀያልነት ፉክክር የሚታይባቸው ሀገራት ወደዚሁ ጦርነት ይሄ የተለያዩ አስተላለፎች ውስጥ የመግባት አይነት እንቅስቃሴዎች ስላሉ ሀገራት በሁለት ጎራ የመሰለፍ አይነት እንቅስቃሴዎችን ቀደም ባሉት ዓመታትም የሚታይ ስለነበረ በተለይ ይሄ የአሜሪካና ምዕራባውያን ግሩፕ እንዳለ ሆኖ በሌላኛው ወገን በምዕራባውያን ደርስብናል በሚሉት ተጽዕኖዎች ምክንያት ራሳቸውን የማደራጀት ለየት ያለ ወታደራዊ እንቅስቃሴ ማድረግ እንቅስቃሴ ውስጥ የገቡ በርካታ አገራት አሉና እነዚህ ሀገራት ወደዚህ ነገሮች ተስበው እየመጡ ነው መስሎ እየታየኛል። አው በተለይም እንግዲህ እንዳነሳ ነው በእስራኤል በኩል በግልጽ ድጋፍ የሚያደርጉ ሀገራት አሉ። እንደውም ከሰሞኑን አንድ ስብሰባ ይደረጋል ተብሎ ይታሰባል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከፈረንሳይ፣ ጀርመንና እንግሊዝ የውጭ ጉዳይ ሚኒስትሮች ወይም ደግሞ አቻ የሆኑ ባለስልጣናት ጋር ውይይት ያደርጋሉ ተብሎ ይጠበቃል ስዊዘርላንድ ጄኔቫ ላይ። እነዚህ ሀገራት በቀጥታ ለእስራኤል ውግንናቸውን የሚያሳዩ ናቸው በሚል ነው የሚነሳው። ሶስቱ የአውሮፓ ሀገራት ፈረንሳይ፣ እንግሊዝና ጀርመን ማለት ነው። እንዲሁም አሜሪካ በዋናነት ትነሳለች። ሌሎች ሀገራትም እነ ሳውዲ አረቢያ እንኳን ሳይቀር እንደው በግልጽ እንኳን የሚያደርጉትን ድጋፍ ባያሳዩም ግን አቋማቸው ወደ እስራኤል ያደላል በሚል የሚጠቀሱ ሀገራት አሉ። በኢራን በኩል ደግሞ የተለያዩ ስምምነቶችን የፈጸመችባቸው ሀገራት አሉ። ከነዛ መካከል አንዷ እንግዲህ ሩሲያ ናት። ሩሲያ የራሷ የሆነ ጦርነት አላት ከዩክሬን ጋር የገባችበት። ነገር ግን ፕሬዚዳንት ፑቲን በእስራኤልና በኢራን መካከል የአደራዳሪነት ሚና ሊኖራቸው ይችላል፣ አለፍ ካለም ደግሞ ኢራንን ሊደግፉ ይችላሉ በሚል ሲነሳ ነበር። በተለይም ሁለቱ ሀገራት ኢራንና እስራኤል ወታደራዊ ስምምነት ኢራንና ሩሲያ ወታደራዊ ስምምነት ያላቸው ሀገራት መሆናቸው ይታወቃል። ያ ወታደራዊ ስምምነት እንግዲህ በጋራ የአየር መከላከያ ስርዓቶችን እስከ መገንባት የተለያዩ መሳሪያዎችን እስከ መለዋወጥ ድረስ የሚያደርስ ነውና እስካሁን ባለው የጦርነቱ ሁኔታ ውስጥ ግን ኢራን ሩሲያን አልጠየቀችም ድጋፍ እንዲደረግላት በሚል ፕሬዚዳንት ፑቲን እንግዲህ ተናግረዋል። ከጋዜጠኞች ከመገናኛ ብዙሃን ኃላፊዎች ጋር በነበራቸው ቆይታ ማለት ነው። ስለዚህ ሩሲያ በግልጽ እስካሁን ድረስ በጦርነቱ ላይ እንደማትሳተፍ ነው የሚታወቀው። ነገር ግን የጦርነቱ አካሄድ በተለይም አሜሪካ ወደ ጦርነቱ የምትገባ ከሆነ የኃይል አስተላለፉም የጦርነቱ ለተሳትፎ ያላቸው ሀገራትም
ልዩነት ሊመጣ እንደሚችል ነው የሚጠበቀው። በተለይም ሩሲያ ግልጽ የሆነ ማሳሰቢያ ለአሜሪካ ልካለች። በቀጥታ ጦርነቱ ላይ መሳተፍ የለብሽም የሚል በተለይም የጦር መሳሪያዎችን ማቅረብ፣ ጥቃቶችን መፈጸም የመሳሰሉ አይነት እንቅስቃሴዎች በአሜሪካ በኩል መኖር የለበትም። ያ የሚኖር ከሆነ ግን ጉዳዩን በጣም ያሰፋዋል። ስለዚህ ግጭቱ የሚቆምበትን ሳይሆን ዘላቂ የሚሆንበትን በተለይም እንግዲህ ላለፉት 1 ዓመት ከ8-9 ወራት አካባቢ መካከለኛው ምስራቅ ቀጠና በጦርነት ነው እያሳለፈ የሚገኘው። ሐማስ አሁንም ቢሆን ከእስራኤል ጋር ግጭት ውስጥ ነው የሚገኘው። ጋዛ አሁንም ቢሆን የተኩስ ድምጽ አልጠፋባትም። ሊባኖስ ምንም እንኳን አሁን የተኩስ አቁም ስምምነት ውስጥ ብትሆንም ተደጋጋሚ ጥቃቶችን ስታስተናግድ የነበረች ሀገር መሆኗ ይታወቃል። ሶሪያ ላይ ያለውን ወቅታዊ ሁኔታ እናውቃለን። ወደ የመንም ስንመጣ አሜሪካም እስራኤልም ጥቃቶችን ሲፈጽሙ የነበሩበት ሁኔታ እንዳለ እናውቃለን እና በተለይም ደግሞ በዚህ ቀጠና ውስጥ በጣም ትልቅ የሚባሉ ሀገራት፣ ትልቅ አቅም ያላቸው ሀገራት፣ ወታደራዊ አቅም፣ ኢኮኖሚያዊ አቅም ያላቸው ሀገራት ኢራንና እስራኤል ጦርነት ውስጥ መሆናቸው በዛ ላይ ደግሞ የአሜሪካ መሳተፍ ከተጨመረበት ጦርነቱን እጅጉን ይለጥጠዋል። ማቆሚያውም ከባድ ነው ሊሆን የሚችለው በሚል ሩሲያ እንግዲህ ቀጥታ የሆነ መልእክት አስተላልፋለች። ዞሮ ግን ይህ ሁኔታ የሚወሰነው አሁንም ቢሆን በአሜሪካ የተሳትፎ ጉዳይ ላይ ነው። የተሳትፎ ጉዳይ ደግሞ ብዙ አብሮ ሊሸመኑ የሚችሉ ጉዳዮች አሉ። የመጀመሪያው ነገር የፕሬዝዳንት ዶናልድ ትራምፕ አቋም ምንድን ነው? እሳቸው ሰላም ነው የምፈልገው፣ እንኳን እኔ ጦርነት ልጀምር የተጀመሩ ጦርነቶችንም እንዲቋጩ ነው የማደርገው። እኔ ስልጣን ላይ በሆነ ኖሮ የሩሲያና የዩክሬን ጦርነት አይጀመርም ነበረ፣ የእስራኤልና የሐማስ ጦርነት አይጀመርም ነበር በሚል ያነሳሉ። ነገር ግን ያልተሳካላቸውም። የኢራኑ ጦርነት በእሳቸው የስልጣን ዘመን ተጀምሯል። ግን ቶሎ መቋጨት አሁንም ቢሆን ፍላጎታቸው እንደሆነ ይጠቀሳል። አሜሪካ ጦርነቱ በመከናወኑና ባለመከናወኑ ባህል ምን አይነት ጥቅሞቿን ነው ልታስጠብቅ የምትችለው ስንል በተለይም ከኢራን ጋር የሚፈጸም የሰላም ስምምነት ለአሜሪካ ኢኮኖሚ እንደ ጥሩ ግብአት ተደርጎ ይታያል። አንዳንድ ሪፖርቶች እንደሚያመላክቱት ኢራን ከአሜሪካ ልትገዛ የምትፈልጋቸው በተለይም የቴክኖሎጂ ውጤቶች አሉ። እነዚህ የቴክኖሎጂ ውጤቶች ምናልባትም በአመት እስከ $180 ቢሊዮን ድረስ አሜሪካ እንድታገኝ ሊያደርጉ የሚችሉ ናቸው። ይህ ማለት ደግሞ በአሜሪካ ቢያንስ ለ200,000 ሰዎች የስራ ዕድል መፍጠር የሚችል ነው። ይህንን ማግኘት ይፈልጋሉ። በተለይም ፕሬዚዳንት ዶናልድ ትራምፕ ከኢኮኖሚ ጋር በተያያዘ ያላቸውን አቋምም ስለምናቅ ማለት ነው። ከዛ ባለፈ ደግሞ ጦርነት በራሱ የሚያስወጣው ወጪ አለ። አሁን እንኳን ብንመለከት አንዳንድ መረጃዎችን እስራኤል በመጀመሪያዎቹ 2 ቀናት ኢራን ላይ ጥቃት በከፈተችበት አርብና ቅዳሜ ዕለት ብቻ ወደ $1.45 ቢሊዮን ያህል ወጪ አውጥታለች ለጦርነቱ በሚል ነው የሚጠቀሰው። ስለዚህ በአንድ ቀን እስከ $725 ሚሊዮን ወጪ ታወጣለች። አሜሪካም ወደ ጦርነቱ የምትገባ ከሆነ ከዚህ የበለጠ ካልሆነም ተመጣጣኝ የሆነው ወጪ ነው የምታወጣው ማለት ነው። ይህንን አይፈልጉም ፕሬዚዳንት ዶናልድ ትራምፕ እንዲሆን። በተቃራኒው ደግሞ ኢራን የኒውክሌር መሳሪያ እንዳትታጠቅ ደግሞ ይፈልጋሉ። በዲፕሎማሲያዊ መንገድ እስካሁን አልተሳካላቸውም። 5 ጊዜ ድርድር ማድረግ ቢችሉም 6ኛው ድርድር ይደረጋል ካሁን የተባለ በተጠበቀበት ሰዓት ነው ይህ ጦርነት የፈነዳውና አሜሪካ ራሷ ቁጭ ብላ ከራሷ ጋር የምትማከርበት የእስራኤልን ማካሄድ አይታ የምትወስንበት የራሷ ውሳኔ ሊኖር ይችላል። ኢራንም ደግሞ ራሷ የምትወስናቸው ውሳኔዎች ሊኖሩ ይችላሉ ተብሎ ነው የሚጠበቀው። ምንም እንኳን ቀድማ ከአሜሪካ ጋር የተያያዙ ጥቃቶችን ልትፈጽም ትችላለች ተብሎ ባይጠበቅም ነገር ግን የምታደርጋቸው ዝግጅቶች ይኖራሉ። ቀደም ሲል የተነሱ የተለያዩ መረጃዎችም ከመኖራቸው ጋር ተያይዞ ማለት ነው። ነገር ግን በኢራን በኩል እየደረሱ ያሉ ውድመቶች፣ እየደረሱ ያሉ ጉዳቶች በተለይም ወታደራዊ አቅማቸው ላይ እየደረሰ ያለው ጉዳት አሁንም ቢሆን ከባድ ስለመሆኑ ኢራናውያንም ደግሞ የሚያስቡበትን ሁኔታ ሊፈጠር ስለመቻሉ የሚነሳ ጉዳይ አለ። ወደ ሰላም ማምጣት፣ ወደ ንግግር ማምጣት ግን አሁን ነገ አርብ ይደረጋል ተብሎ የሚጠበቀው ጄኔቫ ላይ ይደረጋል ተብሎ የሚጠበቀው የውጭ ጉዳይ ሚኒስትሮች የኢራንና የአውሮፓ ሀገራት የውጭ ጉዳይ ሚኒስትሮች ንግግር አንዱ ተጠባቂ እንዲሆን የሚያደርግ ጉዳይ ነው። ነገር ግን ኢራን ያላት ወታደራዊ አቅምም የዋዛ አይደለም። እስከ 3000 የሚደርሱ ባሊስቲክ ሚሳኤሎች አሏት ተብሎ ነው የሚጠበቀው። ያ 3000 የሚደርስ ባሊስቲክ ሚሳኤል ሙሉ በሙሉ እንኳን ወደ እስራኤል ይተኮስ ቢባል የእስራኤል የመከላከል አቅም ከፍተኛ ፈተና ውስጥ ይገባል። ስለዚህ እስራኤልም ልታስብ የምትችልበት እድል ቆም ብላ ስለ ጦርነቱ ቀጣይ መጻኢ ዕጣ ፈንታ ልታስብ የምትችልበት እድል ስለመኖሩ ነው የሚነሳው። በተለይም ወታደራዊ አቅማቸውን እስኪ በተወሰነ መንገድ እንመልከተው። በተለይም ፕሬዚዳንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳነሱት እድል ከሰጠናቸው ኢራናውያን
20,000 30,000 ባሊስቲክ ሚሳኤሎችን ማምረት ይችላሉ። በቀጣዮቹ ጥቂት ጊዜያት ውስጥ የኒውክሌር መሳሪያ ባለቤት መሆን ይችላሉ። ስለዚህ ያንን ነው ማውደም የምንፈልገው የምንመታውም ለዛ ነው በሚል የሚያነሱት ጉዳይ አለ። እስራኤልም የራሷ የሆነ የመሳሪያ አቅም አላትና እንደው ጦርነቱ በዚሁ የሚቀጥል ከሆነ የማሸነፍ ወይም ደግሞ ወታደራዊ አቅምን ይበልጥ የማሳየቱ እድል ወደ ማን ሊያጋድል ይችላል በሚል በተለያዩ ባለሙያዎች የሚነሱ ሀሳቦች አሉ። እስኪ እነሱን ከወታደራዊ አቅም ጋር ተያይዞ ከመሳሪያዎች እንዲሁም ደግሞ ሌሎች ነገሮች አንጻር እስራኤል ጋር ትንሽ የተሻለ ነገር እንዳለ የሚያሳዩ ነገሮች አሉ። በአቅም በወታደራዊ አቅም በቴክኖሎጂ እንዲሁም ደግሞ ለወታደራዊ አቅም ፈሰስ የምታደርጋቸው በጀቶች ላይ በጣም ከፍተኛ አቅም እንዳለ የሚያሳዩ ነገሮች አሉ። በኢራን በኩል ደግሞ በተለይ ደግሞ ከወታደር ብዛት አንጻር በጣም ከፍተኛ አቅም እንዳላት ያሳያል። እነዚህ ደግሞ በተለይ ባሊስቲክ ሚሳኤል ቁጥሮቹ ቀላል አይደሉም። ሊፈጥሩ የሚችሉትም ተጽዕኖ ቅድም አንተ ያነሳቸው ነገሮች እንዳሉ ሆነው እንደሱ አይነት ተጽዕኖዎች አሉ። ይሄ ከወታደራዊ ውጭ ምናልባት ብናያቸው ብዬ የማስበው ቅድም አንተ ያነሳቸው ነገሮች አሉ። ይሄ ኢኮኖሚያዊ ጉዳዮች ላይ ፈሰስ የተደረገበት ያለው ወጪ ቀላል አይደለም። ጦርነቱ እስራኤልም በዚህኛው በኩል የምታወጣው ገንዘብ፣ ኢራንም በዚህ በኩል የምታወጣው ወጪ ከባድ ነው እና እነዚህ ወጪዎች ደግሞ በአገራቱ ኢኮኖሚያዊ አቅሞች ላይ እንዲሁም ደግሞ ወታደራዊ አቅማቸውም ላይ በጊዜ ሂደት እንደ ሌሎቹ ጦርነቶች አይደለም። ይሄ ፊት ለፊት የሚደረጉ ውጊያዎች አለመሆናቸው በጣም ከባባድ በሚባሉ መሳሪያዎች የሚደረጉ ጦርነቶች ናቸው እና ጥቃቶቹ አንዱ ጥቃት የሚያደርሰው ውድመትም ቀላል ስላልሆነ ለሱንም ደግሞ ለመተኮስ ቅድም አንተ ያነሳቸው የሚወጡት በጣም ግዙፍ ወጪዎች አሉና እነዚህ በራሳቸው በጣም ይሄ በአገራቱ አቅም ላይ እስካሁን ባላቸው ወታደራዊ አቅም ላይ ይሄ መዳከምን ይዞባቸው ሊመጣ ይችላል። ጦርነቱ በማንኛውም አሸናፊነት ተጠናቀቀም ወይም ደግሞ በሰላማዊ መንገድም ወደ ድርድር ተመቶም ተፈታ፣ ግን ይሄ ወታደራዊ አቅማቸው ላይ የሆነ ያህል ቀላል የማይባል ነገር ቀንሶባቸው ይሄዳል ተብሎ ነው የሚታሰበው እና ምናልባት ሰሞኑን ያየናቸው መረጃዎች እንደሚያሳዩት በተለይ እስራኤል ያው በተደጋጋሚ ጥቃቷን እንደቀጠለች ቢሆንም ኢራን ያው የመልስ ምት ብላ ነበር ጥቃቶችን የምትፈጽማቸው እና መጀመሪያው 2-3 ቀናት ውስጥ ተፈጽማቸው ከነበሩ የሚሳኤል ጥቃቶች አሁን በቁጥር ደረጃ እየቀነሱ እንደሆነ እየታየ ነው በኢራን በኩል እና ይሄ ምናልባት ትራምፕም ሲሉት እንደነበረው ያው እየተዳከመች ነው ያሏትንም እየጨረሰች ነው የሚሉ ሀሳቦችን ሲሰነዝሩ ነበርና ምናልባት እንደሱ አይነት ነገሮች እየታዩ ነው ተብሎም እየተወሰደ ነው ያለውና ይሄ አይነት ጉዳት በየሀገራቱ ላይ ያስተናግዳል። ከጦርነቱም በኋላ ወታደራዊ ቁመናቸው ላይ የተወሰነ የመዋዠቅ አይነት እንቅስቃሴዎች ይታይባቸዋል ተብሎ ስለሚታሰብ በእርግጥ ያው በወታደራዊ አካሄድ በጥናት ላይ ተደግፈው የሚደረጉ ጉዳዮች አሉ። በተለይም አሁን ኢራን እያደረገች ያለችው የእስራኤልን የመከላከል አቅም እየፈተነች ነው፣ እያዳከመች ነው። ስለዚህ አሁንም ቢሆን እንግዲህ 400-500 አካባቢ ባሊስቲክ ሚሳኤሎች ጥቅም ላይ ውለዋል ተብሎ ይገመታል ኢራን በሰነዘረችው ጥቃት። ስለዚህ እንደ 3000 እንኳን አሉ ከዛም እንደው ያንሳሉ ብንል እንኳን ከ2000 ያላነሰ ባሊስቲክ ሚሳኤል አሁን ሊኖራት ይችላል ኢራን። ግን እሱን የምትጠቀምበትን ፓተርን ወታደራዊ አመራሮች ናቸው የሚወስኑት። በየትኛው ጊዜ ምን ያህል ባሊስቲክ ሚሳኤሎችን መጠቀም እንችላለን፣ ምን ያህል ድሮኖችን መጠቀም እንችላለን የሚለውን የወታደራዊ ባለሙያዎች አካሄድ ነው። ያን ያህል ተዳከመች ላያስብልም ይችላል። በእርግጥ እንደየተመልካቹ ወይም ደግሞ እንደየጥናት አድራጊው ለራሳቸው የሚሰጡት ትርጉም ሊኖር ይችላል። በኢራን በኩል ግን ጦርነቱ ከመጀመሩ ጊዜ በፊትም ሲያነሱ እንደነበሩት አሁንም ደግሞ እያነሱ እንደሚገኙት ኢራንን ማጥቃት ከባድ መስዋዕትነት ያስከፍላል በሚል የሚናገሩት ነገር አለ። ይሄንን ዝም ብለው እንደ ባባዶ እጅ ያደርጉታል ተብሎ አይጠበቅም። አሁን አሜሪካ እኛን ለማጥቃት ብትፈልግ እኛን ለማጥቃት የምትሞክር ከሆነ ከባድ ጉዳት ታስተናግዳለች በሚል ያነሱታል። ይህ ጉዳይ እንደው ዝም ብሎ የሚነሳ አይደለም። እንደውም እኮ እየተባለ ያለው አንዳንድ ሚሳኤሎች አሜሪካ ድረስ ራሱ ዘልቀው መምታት ይችላሉ በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲያነሱ ነበር። በተለይም አሁን የተወሰነ ጊዜ የምንሰጣቸው ከሆነ እነዚህ መሳሪያዎቻቸውን እያበዙ ይሄዳሉ፣ ወደ ሃይፐርሶኒክ ሚሳኤሎችን እየጨመሩ ነው የሚሄዱት፣ አሜሪካን በቀጥታ የማጥቃት ሁሉ አይነት አማራጭን ሊጠቀሙ ይችላሉ በሚል ያነሳሉና ኢራን የራሷ የሆነ ወታደራዊ አቅም አላት። ቀደም ሲል አንተ እንዳነሳው በወታደር ቁጥር ደረጃ ኢራን ትበልጣለች። በህዝብ ቁጥርም ወደ 10 እጥፍ የሚጠጋ ብልጫ እንዳላት ነው የሚነገረው። ኢራን ወደ 90 ሚሊዮን አካባቢ ህዝብ ያላት ሀገር ናት። እስራኤል ደግሞ 8-9 አካባቢ ሚሊዮን ህዝብ ያላት ሀገር ናትና ከሱ ጋር ተያይዞም በወታደር ቁጥር ብልጫ አለ። በተለያዩ ጦር መሳሪያዎች አቅም ተመጣጣኝ የሚመስሉ ነገር ግን በእስራኤል በኩል ያሉት የተሻለ ዘመናዊነትን የተላበሱ፣ በኢራን በኩል ያሉት ደግሞ ትንሽ ቆየት ያሉ መሳሪያዎች አሉ በሚል ይነሳል። የተለያዩ ውድድሮችን ማነጻጸሪያዎችን ያደርጋሉ። በእርግጥ ዓለም አሜሪካ እንዲሁም ሌሎች ሀገራት ይህ ጦርነት
ለረጅም ጊዜ እንዲቀጥል አይፈልጉም። ምክንያቱም ሊተረጎሙ የሚችሉ ሌሎች ዓለማት ላይ ሊደርስ የሚችል ጉዳት አለ። ለምሳሌ ስለ ነዳጅ የምናነሳ ከሆነ ኢራን በዓለም ከፍተኛ የነዳጅ አምራች የሆነች ሀገር ናት። እንደው ጦርነቱ በተጀመረ በ1-2 ቀን ውስጥ ራሱ እኮ 9% 10% የነዳጅ ዋጋ ላይ ለውጦች ወይም ጭማሪዎች ታይተው ነበር። አሁንም ኢራን እንደ አንድ መጠቀሚያ ልታየው እንደ አንድ መደራደሪያ ሂደት ልታየው እንደምትችል የነዳጅን ጉዳይ ይነሳል። ምክንያቱም ዓለም የነዳጅ ዋጋ ላይ ጭማሪ የሚታይ ከሆነ በእስራኤል ላይ በአሜሪካ ላይ የሚያሳድረው ጫና የሚጠናከር ከመሆኑ ጋር በተያያዘ ማለት ነው። ከዛም ባለፈ ደግሞ እነ አሜሪካ እስራኤልም ራሷ ውጤቱን ቶሎ ማግኘት ይፈልጋሉ። አሁን እስራኤል በተራዘመ ጦርነት ውስጥ ያለች ሀገር ናት። ለመከላከያ የምትመድበው በጀት አከራካሪም እየሆነ መጥቷል እኮ እነሱ ላይ በተለይ ምክር ቤት ላይ ካቢኔ ላይ ሲነሱ የተለያዩ ልዩነቶች እየተፈጠሩ እንዳለ እንሰማለን። የጋዛው ጦርነት እስከ 2024 ድረስ ወደ 14 ወራት ለሚጠጉ ጊዜያት ወደ 67.5 ቢሊዮን ዶላር አስወጥቷቸዋል በሚል ነው የሚነገረው። እስራኤልን የምትመድበው አመታዊ በጀት ለመከላከያ አመታዊ በጀት ከዚህ ያነሰ ነው። ስለዚህ በጦርነት ጊዜ ለሌላ ነገር ለልማት ለኢኮኖሚያዊ ጉዳዮች መዋል የሚችል በጀት ወደ ጦርነት እየዋለ ነው። ይህ አይፈለግም፣ ተራዝሞ እንዲቀጥል አይፈለግም። በእርግጥ ግቡ ደግሞ ትልቅ ነው። በተለይም ስጋታችንን እናስወግዳለን በሚል ነው የሚያነሱት። ነገር ግን በእያንዳንዱ ቀን እያሳለፉ በሄዱ ቁጥር ጦርነቱን የመዳከም ነገር የወታደሮቻቸው ስነ ልቦና የህዝቡ ስነ ልቦና ሌላውን ትተን ቀጥታ ለጦርነት ከሚውለው ገንዘብ ባለፈም ለምሳሌ ኢራን ሚሳኤል ጥቃት ተሰነዝራለች ከተባለ ሁሉም ሰው ስራውን ትቶ መጠለያዎች ውስጥ ነው የሚገባው። በዛ ሰዓት ሀገሪቱ ታገኘው የነበረው ኢኮኖሚያዊ ጥቅም ራሱ ይጎዳልና ይህ አይነት ነገር እንዲቀጥል አይፈለግም። ኢራንም ከዚህ ጋር ተያይዞ ይመስላል ከነዳጅ መሰረተ ልማት ጋር በተገናኘ የምታቀርበውን ነዳጅ ልታቋርጥ እንደምትችል ሁሉ እየዛተች ትገኛለች። አዎ የኢኮኖሚ ብለን ስናነሳው ዋና የምናነሳው የዓለምን ኢኮኖሚ ይዘውራል ብለን የምናነሳው ይሄ የነዳጅ ገበያ ጉዳይ ነው እና በነዳጅ ደግሞ ቅድም አንተ እንዳነሳው ኢራን ያው ከፍተኛ የነዳጅ አቅራቢ ሀገር ነች ለዓለም የነዳጅ ፍላጎትና ያ መሆኗ ብቻ ሳይሆን ደግሞ መካከለኛው ምስራቅ አብዛኛው መካከለኛው ምስራቅ ሀገራት ናቸው ከፍተኛውን የነዳጅ አቅርቦት ለዓለም ገበያ የሚያቀርቡትና በዚህ ውስጥ ምናልባት እንደ ስጋትነት ከጦርነቱ ጋር ተብሎ የተያያዘው ቅድም አንተ ያነሳው በገና ጦርነቱ በተጀመረ 1-2 ቀናቶች ውስጥ ብቻ የዓለም የነዳጅ ዋጋ እስከ 9-10% ጭማሪ እንዲያሳይ ሆኗል እና በዚህ ላይ ደግሞ አሁን እየተሰጋ ያለው ሌላው ነገር ምንድነው? ከኢራን የሚገኘው ነዳጅ እንዲሁም ደግሞ ከሌሎች መካከለኛው ምስራቅ የሚገኘው ከፍተኛ መጠን ያለው ነዳጅ ዋና መተላለፊያ ነው ተብሎ የሚታሰበው የሆርሙዝ የባህር ወሽመጥን ኢራን ልትዘጋ ትችላለች የሚል ስጋቶች አሁን በስፋት እየተነሱ ነውና ይሄ በራሱ ደግሞ በመሳሪያ ከምናየው ጦርነት ባለፈ ኢኮኖሚካሊ የዓለምን ኢኮኖሚ በጣም በጥሩ ሁኔታ በጣም ከፍ ባለ ሁኔታ ሊጎዳ የሚችል አይነት እንቅስቃሴ ነውና ይሄ መስመር ይሄ ቀለል ተደርጎ የሚነሳ አይደለም። ኢራን ብቻዋን እንዳልከው ቅድም አንተ ከፍተኛ የነዳጅ አቅራቢ ሀገር ነች። ከሱ በተጨማሪ መካከለኛው ምስራቅ ሲጨምር በዚህ መስመር ላይ ለዓለም ገበያ ከሚቀርቡ ነዳጆች ውስጥ 25% የሚሆነው የነዳጅ አቅርቦት በዚህ መስመር ብቻ የሚተላለፍ ነውና ይሄ መጠን እዛ ጋር በኢራን ተገደበ ማለት የዓለም ኢኮኖሚ ላይ የሚፈጥረው ጫና እንዲሁ ቀላል ነው ተብሎ አይታሰብምና በዚህ ደግሞ ያው በዋናነት ተጽዕኖ ውስጥ ጫና ውስጥ እንዲወድቁ ሊሆኑ ይችላሉ ተብሎ የሚታሰቡት ደግሞ ያው ከጦርነቱ ጋር በቀጥታ የሚገናኙት አሜሪካና እስራኤል ናቸውና የነሱም ላይ ዓለም አቀፉ ማህበረሰብ የሚፈጥራቸው ጫናዎች ይኖራሉ። ከነሱ ጎን የተሰለፉ ሀገራት በተለይ ደግሞ በዚህ ከነዳጅ ጋር ተያይዞ በሩሲያና ዩክሬን በኩል ያለው ጦርነትም እንዲሁ የነዳጅ አቅርቦታቸው ላይ ከፍተኛ ጫና የፈጠረባቸው ያው ምዕራባውያን ሀገራት ናቸውና ከፍተኛው ደግሞ አሁን ሌላኛው አማራጭ ተብሎ የሚታሰበው ለዛ አካባቢ ይሄኛው ከዚህኛው ከመካከለኛው ምስራቅ የሚገኘው ነውና ይሄኛውም በዚህ መልኩ መዘጋቱ ምዕራባውያን ሀገራት ላይ በጣም ከፍተኛ ጫና ስለሚፈጥር ይሄ ከአሜሪካና ኢራን ጋር የሚኖራቸውን ግንኙነት ላይ የተወሰነ ጫና ሊፈጥርበት እንዲችል ያደርገዋል ይመስለኛል። አሁን ዛሬ ወይም ነገ ይካሄዳል ተብሎ የሚታሰበውም ከኢራኑ የውጭ ጉዳይ ሚኒስቴር ጋር የአውሮፓ ህብረት የተወሰኑ ሀገራት ያደርጉታል ተብሎ የሚታሰበውም ውይይት ይህንን ታሳቢ ያደረገ ይመስለኛል። ኢኮኖሚ ላይ የሚፈጥረው ጫና ቀላል ስላልሆነ ይሄ መስመር ብቻውን ጦርነቱ ብቻ ሳይሆን የዓለም ኢኮኖሚ ላይ በሚፈጥረው ጫና ይሄ የዓለምን ኢኮኖሚያዊ ቅርጽ በተወሰነ መልኩ ሊቀይር የሚችል ነው ተብሎ ስለሚታሰብ በጣም ከፍተኛ ስጋት የተጣለበት ነውና እሱ ላይ ይሄኛው ምናልባት
የአውሮፓ ህብረት አባል ሀገራት ሊያደርጉት ያሰቡት ንግግር የተወሰነ እንግዲህ ፍሬ ያመጣል ተብሎ ከታሰበ እሱ ተጠባቂ ነው። ግን ደግሞ በእስራኤልና በአሜሪካ በኩል የሚደረጉ ጥቃቶች፣ እንቅስቃሴዎች እየቀጠሉ የሚሄዱ ከሆነ ከዚህም በላይ ሰፍተው የሚቀጥሉ ከሆነ ይሄኛው ስምምነት ያን ያህል ውጤት ያመጣል ተብሎ አይታሰብም። ከአውሮፓ ህብረት አባል ሀገራት ጋር የሚደረገው ኢራን ላይ ጫና እየፈጠረ ያለው ጥቃት እየመጣ ያለው በዋናነት ከአውሮፓ ህብረት አባል ሀገራት ሳይሆን ከእስራኤልና ከአሜሪካ በኩል ስለሆነ ለውጥም ሊያመጣ የሚችለው በዚህ ጉዳይ የሚደረጉ ንግግሮች ከነዚህ ሀገራት ጋር የሚደረጉ ንግግሮች ናቸው ተብሎ ነው የሚታሰቡት። አዎ በእርግጥ ኢራን በርካታ ማዕቀቦች ያሉበት ሀገር ናት። እንዲህም ሆኖ ነው አሁን በአመት እስከ 35 ቢሊዮን ዶላር የሚደርስ ነዳጅ ሽያጭ አላት በሚል ነው የሚነገረው። በተለይም ከሚሳኤል ጋር በተያያዘም የሚነሱ ጉዳዮች በአብዛኛው አሁን ኢራን ከነዳጅ ሽያጯ መተካት ትችላለች በሚል ነው የሚነሳው። አሁን በወታደራዊ ሳይንስ እንግዲህ ወታደራዊ ተመራማሪዎችም እንደሚሉት ጥቃት ከመፈጸም ይልቅ ጥቃትን መከላከል ከባድ ዋጋ ያስከፍላል በሚል ነው የሚነገረው። በተለይም አሁን ኢራን የምትሰነዝራቸው ጥቃቶች አንዱ ጥቃት በተለይ አንድ የሚሳኤል ጥቃት እስከ 1 ሚሊዮን ዶላር ድረስ ሊያስወጣት ይችላል። እስራኤል ግን ያንን ለመመከት ከ2 ወይም 3 ሚሊዮን ዶላር ድረስ ልታወጣ የምትችልበት እድል አለ በሚል ነው የሚነሳው። የመጀመሪያ 2 ቀናት እንግዲህ ኢራን ወደ 200 አካባቢ የሚሆኑ ባሊስቲክ ሚሳኤሎችን ሰንዝራለች ተብሎ ይጠበቃል። ወደ 180 አካባቢዎቹ ተመክተዋል በእስራኤል የሚሉ የተለያዩ መረጃዎች አሉ። ያንን ጥቃት ለመፈጸም እንግዲህ ኢራን ወደ 200 ሚሊዮን ዶላር አካባቢ ድረስ ወጪ አውጥታለች በሚል ነው የሚነገረው። እስራኤል ግን ከ450 ሚሊዮን ዶላር ያላነሰ ወጪ አውጥታለች ያንን ጥቃት ለመመከት ብቻ በሚል ይነሳል። ስለዚህ ኢኮኖሚያዊ ጉዳይ በጦርነቱ በቀጥታ በሚሰነዘረው ይታያል። አሁን ቀደም ሲል ያነሳው የነዳጁ ጉዳይ የንግድ ልውውጥ የንግድ ግንኙነት ያላቸው እዛ አካባቢ ሀገራት እነሱ ላይ የሚደርሰው ጉዳት ሌላው ዓለም ደግሞ የሚደርሰው አሁን ለምሳሌ በነዳጅ ምክንያት እዚህ ኢትዮጵያ ውስጥ ዋጋ ይጨምራል። አሁን መንግስትም ድጎማዎችን አነሳለሁ እንደዛ ከሚለው ንግግሩ ጋር አያይዘንም ስንመለከተው ኢራን ላይ በሚደርስ ጉዳት ምክንያት የዓለም ነዳጅ ላይ የሚያመጣው ጭማሪ በቀጥታ እያንዳንዳችን ኪስ ውስጥ ይገባል ማለት ነው። ስለዚህ ይህ ሁሉ ግፊት ጦርነቱ እንዲቋጭ ነው የሚጠየቀው። ይህንን መቋጨት የሚችለው ማን ነው የሚለው ግን አሁንም ቢሆን አጠያያቂ ጉዳይ ነው። ምክንያቱም አሜሪካ ይቻለኛል ብላ ስትሰራው የተለያዩ ጥረቶችንም ስታካሂድ የነበረበት ሁኔታ አለ። አሁንም ቢሆን ከአቋሟ ፈቀቅ ያለች አትመስልም። ኢራንም መሰል ጉዳቶች እንኳን እየደረሱባት የዩራኒየም የማብለሉ ጉዳይ ኒውክሌርን ለሰላማዊ መንገድ የመጠቀም ጉዳይ መብቴ ነው አሁንም ቢሆን የማልደራደርበት ነው በሚል ታነሳለች። ይህንን ማስማማት አሁን ከአባስ አራቺ ጋር የሚገናኙት 3ቱ የአውሮፓ ሀገራት የውጭ ጉዳይ ሚኒስትሮች ማሳመንና ወደ ስምምነት ማምጣት ይቻላቸዋል የሚለው እንደ ትልቅ ጥያቄ የሚነሳ ጉዳይ ነው። ምክንያቱም እነዚህ ሀገራት በአንድም ሆነ በሌላ መንገድ ይተቻሉ። የእስራኤልን አቋም ነው የሚያራምዱት። ድጋፋቸው ገንተኝነታቸውም ለእስራኤል ነው ከሚል ጋር በተገናኘ ምንም እንኳን እንደ አሜሪካ በቀጥታ ወደ ጦርነት ይገባሉ አይገቡም በሚል ጥያቄ ውስጥ ባይሆኑም ነገር ግን ድጋፍ ያደርጋሉ። በሀገራቸው የተሰሩ አንዳንድ መሳሪያዎችን በእስራኤል ጥቅም ላይ ይውላሉ። በእርግጥ የመሳሪያ ግዢ ስምምነቶች ይፈጸማሉ በአንድም ሆነ በተለያየ ምክንያት። አንድ ሀገር እንግዲህ መሳሪያውን አሳልፎ ከሰጠ በኋላ ንግግሮች ሊኖሩ ይችላሉ። በዚህኛው ጦርነት ላይ ተጠቀመው፣ በዚህኛው ጦርነት ላይ አትጠቀሙ በሚል አሁን ዩክሬን ላይ እንደዛ አይነት ነገሮች እንዳሉ እናስታውሳለን። በተለይም መካከለኛና ረጅም ርቀት የሚጓዙ ሚሳኤሎችን ከሰጡ በኋላና አሜሪካ ግን አትጠቀሚበት ብለዋታል ዩክሬንን። ስለዚህ እስራኤል ላይም እንደዚህ አይነት ነገሮች ሊኖሩ ይችላሉ ግን አሁንም ቢሆን ደጋፊ ናቸው በሚል ነው እነዚህ 3ቱ የአውሮፓ ሀገራት የሚጠቀሱትና ወደ ንግግር ይመጣሉ ወይ? ያ ንግግር ወደ ንግግር የሚመጣ ከሆነስ ማን ነው የሚያነጋግረው? የሚደራደሩት በቀጥታ ማንና ማን ናቸው? ምክንያቱም እስራኤል እኮ ጥቃቱን ፈጸመች እንጂ አሁን ድርድር ስታካሂድ የነበረችው አሜሪካ ናት። እንደ አሜሪካ በድርድሩ ራሱ ወደ ሰላማዊ መፍትሄ ወደ ሰላማዊ ውጤት ብታመራ እንኳን እኛን ካልተስማማን የተገኘው ውጤት ኢራን ላይ ጥቃት እንሰነዝራለን ሲሉ ነው በግልጽ የእስራኤል ባለስልጣናት ሲናገሩ የነበረው። ከእስራኤላውያንም በነገራችን ላይ አንዳንድ ግፊቶች አሉ። በተለይም ጦርነት በዛ አሁን የሐማሱ የጋዛው ጦርነት ይቁም በሚል የተለያዩ ሰልፎች ሲካሄዱ እንደነበር እናስታውሳለን። በተለይም ከዚህ ከታጋቾች ጋር የተያያዙት ጉዳዮች ይሰፋሉ። በተለይም ታጋቾችን ለማስለቀቅ ትክክለኛው አማራጭ ጦርነት ብቻ ላይሆን ይችላል፣ ድርድሮች ይካሄዱ በሚል የሚነሱ ጉዳዮች ነበሩ። አሁንም የተለያዩ ሰልፎች የተለያዩ ግፊቶች አሉ በእስራኤል በኩልም።
ነገር ግን የኒውክሌር ጉዳይ አሁንም ቢሆን መፍትሄ አላገኘም። ይህ ጉዳይ መፍትሄ እስካላገኘ ድረስ ጦርነቱ በዘላቂነት ይቋጫል የሚል እምነት የለኝም እንደኔ። ምክንያቱም ባንድም ሆነ በሌላ መንገድ ጦርነቱ አሁን ላይ ለተወሰኑ ጊዜያት ሊቆም ቢችል እንኳን ተመልሶ ሊያገረሽ የሚችልበት ጉዳይ እጅግ ከፍተኛ ነው። ዓለም የአውሮፓ ሀገራት ምዕራባውያን በሙሉ ኢራን የኒውክሌር መሳሪያ እንድትታጠቅ ይፈልጉ። ኢራን ደግሞ የኒውክሌር መሳሪያ አልታጠቅም ግን በኒውክሌር ፕሮግራሜ ላይ አትምጡብኝ ይላለች። ስለዚህ ይሄንን ማቀራረብና ማስማማት የሚችል ሀሳብ ማግኘት በዚህ ሰዓት የዓለም ትልቁ የቤት ስራ ነው ማለት እንችላለን። አዎ ትልቁ ተጽዕኖም እየተመጣ ያለው ይህንን ታሳቢ በማድረግ ነው። ይሄ ኢራን በቃ በምዕራባውያን በአጠቃላይ በእስራኤል እና አሜሪካ ወገን ያሉ አካላት የሚያነሱት ኢራን በፍጹም አንተም እንዳልከው የኒውክሌር መሳሪያ ሊኖራት አይገባም የሚል ነው። በኢራን በኩል ደግሞ ያው እንደዛው የምታነሳቸው መከራከሪያ ሀሳቦች አሉ፣ ለሰላማዊ ጉዳዮች ናቸው የሚል ያው ጦርነቱን ከዚህ በፊትም ሲመጣ እንዳየነው የዚህ ኢራን ኒውክሌር ፕሮግራም ጉዳይ ለአመታት ያው ብዙ ክርክር፣ ጭቅጭቅ ሲደረግበት የተለያዩ ውጥረቶችም ሲፈጠሩና ሲረግቡ ነው እዚህ የደረሰውና በዚህ ሁኔታ ውስጥ የኢራን አቋም ብዙም የተለዋወጠ አልነበረም። እንደዚሁ ናቸው። ምናልባት በመሀል አሁንም የአሜሪካ ስምምነቱ ራሷን አግልላ አሁን ድጋሚ ነው ተመልሰው ስምምነት ውስጥ የተመጣውና ምናልባት በሌሎች በኩል እንደዚህ አይነት ሄድ መለስ ማለት እንቅስቃሴዎች ይታያሉ እንጂ በኢራን በኩል ተመሳሳይ ነው ሀሳቡ። በኒውክሌር ጉዳይ የሉዓላዊነት ጥያቄ ነው። ስለዚህ በሱ ማንም ገደብ ሊያበጅልን እንደዚህ ያደርጉ እንዲያታደርጉም እስከዚህ ነው ብሎ ሊሚት ሊያስቀምጥልን አይችልም የሚለው አቋማቸውን የሚታወቁትና ያ ለውጥ ያመጣል ተብሎ አይታሰብ። ምናልባትም ቅድም እንዳነሳ ነው ይሄ አሁን ያሉት ጥቃቶች በእስራኤል በኩል እየተፈጸሙ ያሉ ጥቃቶች የተወሰነ ኒውክሌር መሰረተ ልማቶች ለሚፈጥረው ጉዳት ስለሚኖር ምናልባት ያ የተወሰነ በተለይ በእስራኤል በኩል የተወሰነ ጊዜ በተረጋጋ ሁኔታ የሆነ በተጽዕኖ ደግሞ ጫና እየፈጠሩ በመቀጠል ብቻ እንድትሄድ ጊዜ ሊሰጥ ይችላል ተብሎ ይታሰባል። ያው በዋናነት ዝም ተብላ ከተተወች ኢራን በርካታ የኒውክሌር ሚሳይሎችን ልትታጠቅ ትችላለች የሚል ስጋት ስለሆነና በእነዚህ ጥቃቶች የተወሰነ ይሄ በአጭር ጊዜ ውስጥ ሚሳይል ታጣቂ መሆን የምትችልበትን እድል ኒውክሌር ታጣቂ መሆን የምትችልበትን እድል ማዳከም ከተቻለ የተወሰነ ጊዜ ደግሞ በዲፕሎማሲው መንገድ ጫና እየፈጠሩ ለመቀጠል ይቻላል ተብሎ ይታሰባል። ምናልባት ይሆናል ተብሎ የሚታሰበው ጦርነቱን እንዲቆምና ምናልባት ወደ ዲፕሎማሲያዊ ንግግር ሊያመጣ ይችላል ተብሎ የሚታሰቡት እንደሱ አይነት ነገሮች ናቸው። አሁን እየተፈጸሙ ያሉ ጥቃቶች እንደሱ አይነት ኢምፓክት ማምጣት ከቻሉ ነውና እንደሱ አይነት እንቅስቃሴዎች አሉ። ምናልባት ሌላው እዚሁ ላይ አንድ ላይ ሳናነሳው ባናልፍ ደስ የሚለኝ ሀሳብ ጦርነቱ ይሄ ከወታደራዊ እንቅስቃሴዎች ባለፈ ይሄ ከሳይበር ሴኩሪቲ ጋር በተያያዘ የተለያዩ እንደሱ አይነት ሙከራዎችን እያየንበት ያለ ነው ጦርነት ሆኗልና ወታደራዊ ብቻ አይደለም አሁን እየተደረገ ያለው እንቅስቃሴው። ምናልባት አንድ የወጣ መረጃ ምናልባት ያየ ነው አንድ ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚጠቀስ የሀከርስ ቡድን አለና ያ ቡድን በኢራን በጣም ትልቅ የሚባለው የክሪፕቶ ከረንሲ ድርጅት ላይ በጣም ከባድ የሚባል የሳይበር ጥቃት እንዳደረሰና ምናልባትም ከ90 ቢሊዮን ዶላር በላይ መውሰድ የቻለ ወይም መዝረፍ ችሏል ነው ተብሎ እየወጡ ያሉ መረጃዎች የሚያሳዩትና ይሄ በራሱ ደግሞ በሌላ መንገድ ኢራንን ለማዳከም በእስራኤልና በአሜሪካ በኩል ጥቅም ላይ ይውላል ተብሎ የሚታሰቡ ነገሮች ናቸውና በተግባርም ደግሞ እያየናቸው ያሉ ነገሮች ይመስሉኛልና ሌላም አንድ የመንግስታዊ ባንክም ላይ እንደዚሁ ከፍተኛ ገንዘብ እንዲሁ በሳይበር ዝርፊያ መፈጸሙንም እንዲሁ ሰምተናልና በተለያየ አይነት ወይ ነው ጦርነቶቹ እየተካሄዱ ያሉትና አሁን በዚህ ጋር በመናያቸው ነገሮች ብቻ ሳይሆን የጦርነቱን ቅርጽ ሊቀይሩት የሚችሉት በሌላ አይነት መልኩ በዲፕሎማሲው በዚህ በሳይበር ሴኩሪቲው በተለያየ መልክ ያሉ እንቅስቃሴዎችም የጦርነቱን ቅርጽ ወደ ተለያየ መልክ ሊቀይሩት ይችላሉ ተብሎ ይታሰባል። አዎ እንግዲህ በኢራን በኩል የሚነሱ ጉዳዮችም አሉ። አሁንም ቢሆን ለሚቃጣብን ጥቃት መልስ እንሰጣለን እስከ መጨረሻው ድረስ በሚል የሚያነሱት እንደ ዋትስአፕ ያሉ መተግበሪያዎች ደግሞ ኢራን ውስጥ እንዳይሰሩ ተደርጓል በሚልም ተነስቷል። በተለይም ከዚህ ከሎኬሽን ወይም ከአቅጣጫ ጠቋሚነት ጋር በተገናኘ የተለያዩ ሰዎች እነዚህን ሶፍትዌሮች እነዚህን መተግበሪያዎች ሲጠቀሙ ለጥቃት ተጋላጭ ይሆናሉ በሚል እንዲዘጉ ሁሉ እየተደረገ ነው በሚል የሚነሳ ጉዳይ አለ። ይህ ጉዳይ በቀጥታ አሜሪካ ጋር ይገናኛል። የሜታ ኩባንያ ነው ንብረትነቱ ዋትስአፕ። ስለዚህ ኢኮኖሚያዊ ጉዳዮቹ ከዚህ በላይ እየተጠናከሩ የሚሄዱበት እድል እንዳለ ይነሳል። ዶናልድ ትራምፕ አንድ የተናገሩት ንግግር ግን መዝጊያ ብናደርገው ደስ ይለኛል። ከዚህ በኋላ እኛ የምንፈልገው ድል ነው አሉ። ይህ ድል ማለት ደግሞ ኢራን የኒውክሌር መሳሪያ እንዳትታጠቅ ማረጋገጥ ነው።
ስለዚህ ይሄ ጊዜያዊ የተኩስ አቁም አይደለም የምንፈልገው፣ በቃ ድል ነው የምንፈልገው። ያንን ድል እንዴት እናሳክልን የሚለው ነው ጉዳዩ። ስለዚህ ያንን እየመዘንን ቀጣዩን እርምጃችንን እንወስናለን በሚል ያነሱት ጉዳይ አለ። እውነት ኢራን በዲፕሎማሲያዊ መንገድ ይሁን በተለያየ መንገድ ከኒውክሌር ፕሮግራሟ ልትገታ ትችላለች ወይ የሚለው አሁንም ትልቁ ጥያቄ የሚሆነው እሱ ነው። ምናልባትም ጦርነቱ በመቋጨትና ባለመቋጨቱ መሀል ያለውም ጉዳይ የኢራን የኒውክሌር ጉዳይ ቀጣይነቱ ነው እና አያቶላ አሊ ካሚኒን ለመግደል እስራኤል እንደማታመነታ ገልጻለች። ከዚህ በፊትም ደግሞ ሞት ለአሜሪካ ሞት ለእስራኤል ይላሉ ተብሎ የሚነገርላቸው እነ ኢራንም እንደማይተኙ ይታወቃል እነዚህን መሪዎችን ለመምታት ወይም የተለያዩ ጥቃቶችን ለማድረስ። ስለዚህ የጦርነቱ ቀጣይ ሁኔታ ደግሞ በጣም አውዳሚ ሊሆን የሚችልበት እድል ስለመኖሩም ነው በስፋት የሚነገረው። የጦርነቱን ቀጣይ ሂደቶች ተመልክተን ደግሞ በቀጣዮቹ የሀገር የትንታኔ መርሃ ግብሮች የምንመለስበት ይሆናል። ለዛሬ ግን እዚህ ጋር እናብቃ። የተወደዳችሁ ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ እናመሰግናለን። በቀጣዩ ሳምንት በሚኖሩን የሀገር የትንታኔ መርሃ ግብሮች ይህንን ጉዳይ የተለያዩ አዳዲስ መረጃዎችን አክለን የምንመለስበት ይሆናል። አብራችሁን ስለነበራችሁ ግን እናመሰግናለን። ጤና ይስጥልን።